ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለይ ዛሬ በጎጃም አካባቢ ጠንካራ ውጊያ እየተደረገ ይገኛል። በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ የአብይ አህመድ ወታደሮችን እያሯሯጠ ከተማ እንደተቆጣጠረ ተመልክተናል። ይህንን በተመለከተ አጭር ቪዲዮ ተልኳል። ወደ እናንተ ከሚደርሱት መረጃዎች መካከል ይገኛል። በሌላ መረጃ ደግሞ በአማራ ክልል በሚደረገው ጠንካራ ወታደራዊ እንቅስቃሴ የመልስ ምቱን መቋቋም ያቃተው የአብይ አህመድ አገዛዝ ዛሬ የድሮን ጥቃት በሰፊው እየፈጸመ እንደሚገኝ፣ በአንዳንድ አካባቢዎችም የድሮን አሰሳ እንደጀመረ ተሰምቷል። የዛሬው የድሮን ጥቃት ለየት የሚያደርገው በራሱ ምርኮኞች ላይ እንደፈጸመ ተረጋግጧል። በተመሳሳይ በጎንደር አካባቢ የድሮን ጥቃት እንደተፈጸመም ከቦታው የደረሰን መረጃ ይፋ አድርጓል። ይሄንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ ተስፋ የቆረጠው የአብይ አህመድ አገዛዝ በሸዋ አካባቢ በርካታ አፈናዎችን እንደፈጸመ ሙሉ መረጃው ተጠናክሮ ይፋ ወጥቷል። ይሄንን በተመለከተም የምታዳምጡት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ አብይ አህመድ በአማራ ክልል ያሰማራው በርካታ ለብለብ ወታደሮቹ የፋኖን ብትር መቋቋም ስላቃታቸው ተስፋ የቆረጠው የአብይ አህመድ አገዛዝ የአማራ ክልል ጦርነትን እንደተቆጣጠረው ፋኖን እንደደመሰሰ ለማስመሰል በኤርትራ በኩል የጀመረውን የቀይ ባህር ፕሮፓጋንዳ አጠናክሮ ቀጥሎበታል። እውነታው ግን በእውር ድንበር ወደ አማራ ክልል ያስገባው የመከላከያ ሰራዊት እጅግ በጣም በሚያስገርም ሁኔታ እየተመታና እየረገፈ ይገኛል። የኢትዮጵያ ሕዝብ በአማራ ትግል እንዳይተማመን የጨረሳቸውና ያጠናቀቀ ለማስመሰል ፕሮፓጋንዳውን እየሰራ እንደሚገኝ ተደርሶበታል። ታዲያ ተስፋ የቆረጠው የአብይ አህመድ አገዛዝ በሸዋ አካባቢ አፈናውን አጧጥፎ እንደቀጠለ የደረሰን መረጃ ይፋ አድርጓል። የፋኖ ቤተሰቦች በከተማው አፋኝ ቡድን በተላላኪው ብአዴንና በብልጽግናው ዙፋን አስጠባቂ ጡት ቆራጭ ወታደር እየታገቱ እንደሚገኝ አፋሕድ ሸዋ ጠቅላይ ግዛት ይፋ አድርጓል። ሰሞኑን በበርካታ የሸዋ ቀጠናዎች የአማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በብልጽግናው ሰራዊት ላይ እየወሰደ ያለውን የተቀናጀ እርምጃ ተከትሎ በርካታ ወታደሩ ሙትና ቆስለኛ የሆነበት በለስ የቀናቸውም የሰራዊቱ አባላት በመክዳት ለፋኖ እጅ በመስጠታቸው ክፉኛ የተበሳጨው በደሃ ልጆች የሚቀልደው በመውደቂያው ዋዜማ ላይ የሚገኘው የአገዛዙ ስርዓት የመጨረሻ ካርዱን በመምዘዝ ሃይማኖታዊ ግጭት ለማስነሳት ቢሞክርም ድራማው የከሸፈበት የቁማርተኛው ተዋናይ ብልጽግና የፋኖን ቤተሰብ በብዛት በማገት ማሰር መሸጋገሩን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ባደረገው ጥናት አረጋግጧል ብሏል። ኮሩ የታፋኝ ቤተሰቦችን የፋኖ አባላትና አመራሮችን አነጋግሮ በተጨባጭ ማስረጃ ባገኘው መረጃ መሰረትም በሸዋ ጠቅላይ ግዛት መርሐቤቴ አውራጃ በሚዳ ወረዳ ብልጽግና ያቋቋመው አፋኝ ቡድን መኖሩን ያረጋገጠ ሲሆን የወረዳው ምክትል ሰላምና ደህንነት ኃላፊው ብአዴኑ አቶ ዳንኤል ማሞ
በቀጠናው የሚገኘው የ101ኛ አየር ወለድ ክፍለ ጦር ዋና አዛዡ ኮሎኔል ማቴዎስ ማዴቦና የሚዳ ወረዳ ዋና አስተዳዳሪ የሆነው በአቶ ሰይድ ኢብራሂም የሚመራው በከተማው ውስጥ ስውር አፋኝ ቡድን መዋቀሩን ማህበረሰቡ ከፍተኛ ስቃይ ሲደርስበት መቆየቱን ኮሩ የእገታው ሰለባዎችን አነጋግሮ በሰራው ሰፊ ጥናት መሰረት ያረጋገጠ ሲሆን አሁን ላይ ይሄ አፋኝ ቡድን የፋኖን ቤተሰብ ወደ ማገት መሸጋገሩ ተረጋግጧል። በብልጽግናው አፋኝ ቡድን ቤተሰቦቻቸው ሰለባ ከሆኑ የፋኖ አመራሮች ውስጥ ከፊሎቹን ብቻ ለማንሳት ያክል፣ አንደኛ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የህግ ክፍል ኃላፊ የአርበኛ አበበ አላዩን የ2 እና የ5 ዓመት ህፃናት ልጆቹን በማገት ባለቤቱን ጥቅምት 13 ቀን 2018 ዓ.ም በምሽት በስውሩ አፋኝ ቡድን ታግታ ትገኛለች ብሏል። ሌላው የአርበኛውን ታናሽ እህቱን ቢሮ ድረስ በአካል የጠራት አቶ ዳንኤል ማሞ የተባለ ደህንነት በሚዲያ እንደሚወራው ብቻ ሳይሆን በጨለማ በሚሊሻም ሆነ በመከላከያ ሰራዊታችን ልናስደፍርሽ እንችላለን፣ ማንም አያድንሽም፣ ስልጣኑ የኔ ነው ሲል ቃል በቃል በመናገር በሴት ልጅ ላይ ዛቻውን እንደሰነዘረም ተረጋግጧል። በተጨማሪም የሸዋ ሳላዩ የተባለውን የአርበኛውን ታናሽ ወንድም በአገዛዙ አፋኝ ቡድን ታስሮ የተንገላታ ሲሆን በአዋሽ አርባ ለ4 ወራት ያክል በእስር ላይ እንዲማቀቅ ተደርጓልም ተብሏል። በተጨማሪም ለቤት እንስሳ እንኳን የማይመለሰው አገዛዝ የአርበኛውን እናት ንብረት የሆኑትን አንድ ላምና ከተወለደ ወር ያልሞላው ጥጃ ጋር አርደን ካልበላን በሚል እብሪተኝነት ለተከታታይ 3 ቀናት ከቀን 7 2018 ዓ.ም ጀምሮ እስከ 9 2018 ዓ.ም ድረስም በወረዳው ፖሊስ ጣቢያ ቅጥር ግቢ ውስጥ ልክ እንደ ሰው አጉሮ ቆይቷልም ተብሏል። ሁለተኛው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፖለቲካ መምሪያ አስተዳዳሪ ኃላፊ የሆነውን የአርበኛ ኢንጂነር ቴዎድሮስ አምሳው ባለቤት በቅርቡ ክርስትናዋ ያልወጣ የ2 ወር ህፃን እንዳዘለች ለቀናት ያክል በእስር እንድትማቀቅ ተደርጓልም ተብሏል። በተጨማሪም የአርበኛውን ታናሽ እህት ወይዘሪት ፋኖስ አምሳው የተባለች የ19 ዓመት እንስትን በማሰርና በመደብደብ በደረሰባት ከፍተኛ ጫና በእስር ቤት ውስጥ እንዳለች በሆዷ የነበረው ጽንስ እንዲወርድባት ተደርጓል። በተጨማሪም የሚዳ ሞዴል ሰርቪስ አስተማሪ የሆነውን መምህር ብርቁ አምሳው የተባለ የአርበኛው ታላቅ ወንድም ወንድምህን አንጣ በማለት አስፓልት ላይ 8 ቁጥር ታስሮ ውሎ እንዲያድር ሲደረግ በመከላከያ ካምፕ ውስጥ በማሰር ከፍተኛ ድብደባ ፈጽመውበታል። ሶስተኛ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሎጂስቲክ አመራር የሆነው የአርበኛ እንዳለ ደጀኔን ባለቤት ከሳምንታት በፊት ከ2 ዓመትና ከ6 ዓመት ህፃናት ልጆቿ ጋር ታስራ በእስር ተንገላታለች። አቶ አሻግሬ ደጀኔ የተባለው የአርበኛው ታላቅ ወንድም በአዋሽ አርባ ለ4 ወር ያክል ታስሮ የማቀቀ ሲሆን በደረሰበት ተደጋጋሚ እስራትና ድብደባ ምክንያትም የተወለደበትንና የሥራ ቦታውን ለቆ እንዲጠፋ ተደርጓል። አራተኛ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር የሰው ኃይል ኃላፊ የሆነው የአርበኛ መምህር በለጠ በሻው ባለቤት ከቀናት በፊት ከ2 ዓመትና ከ5 ዓመት ህፃናት ልጆቿ ጋር ታስራ በእስር እንድትቆይ ተደርጓል። አምስተኛ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የጥናትና ምርምር ኃላፊ የሆነው አርበኛ ኮማንደር እንዳሻው ማሙዬ የ85 ዓመት አዛውንት እናትን በማሰር ከፍተኛ እንግልት ፈጽመውባቸዋል። ስድስተኛ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ምክትል ጦር አዛዥ የአርበኛ እንዳልክ ዋዬን የ68 ዓመት ዕድሜ ባለቤት ወላጅ አባት በአገዛዙ ሰዎች እናጥፋለን የሚል ተደጋጋሚ ዛቻና ማስፈራሪያ ሲደርስባቸው የቆየ ሲሆን በተለይ ቀጠናው የአገዛዙ ኃይል መፈንጫ በነበረበት ባለፉት ጥቂት ወራት
ተወልደው በኖሩበት ወረዳና የግብርና ስራቸውን ትተው አካባቢያቸውን ለቀው እንዲሰደዱ ተደርገዋል። ይሄ ለምሳሌ ያክል በፋኖ ቤተሰብ ላይ በአገዛዙ ኃይል እየደረሰ ካለው ግፍና መከራ የተወሰደ ጥቂት ማሳያ ሲሆን የአገዛዙ ዙፋን አስጠባቂ መከላከያ የተባለው ወታደር በሚገኝባቸው የወረዳ ከተሞች በንጹሃን ወገኖች ላይ እየፈጸመ ያለው ግፍና መከራ ቤት ይቁጠረው ሲል እዙ ባወጣው መግለጫ ይፋ አድርጓል። በመሆኑም ጀግናው የአማራ ፋኖ የወጣለትን ዓላማ ቤተሰብን በማሰር በማሰቃየትና በማሳደድ የሚቆም ትግል አለመጀመሩ ታውቆ አገዛዙ በፋኖ ቤተሰብ ላይ እየፈጸመ የሚገኘውን ግፍ በመመልከት መላው ሰራዊታችንና በየቤቱ የተቀመጠ ወጣት የጀመርነውን የህልውና ትግል ከመቼውም ጊዜ በላይ አጠናክረን እንድንቀጥል በትግሉ ሰማዕታት ስም በአጽንኦት እንጠይቃለን ብሏል እዙ ባወጣው መግለጫ። በመጨረሻም ውድ የጀግኖች የአማራ ፋኖ ሰራዊት አባላትና አመራሮች በሙሉ ጀንበር በጠለቀችበት በአገዛዙ አረመኔያዊ ድርጊት ተበሳጭታችሁ መሰል አጸፋዊ ድርጊት ባለመፈጸም የተለመደውን የፋኖነት ስነ ምግባራችሁን በማስቀጠል የመሳሪያ አፈሙዛችሁን በቀጥታ ወደ መሰረታዊ የስርዓቱ ዘቦችና የብልጽግናው ባንዳ ካድሬዎች ላይ ብቻ እንድታደርጉ በድጋሚ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ስም ጓዳዊ መልእክታችንን እናስተላልፋለን። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ክብርና ሞገስ ለትግሉ ሰማዕታት፣ ድል ለአማራ፣ ድል ለአማራ ፋኖ፣ ድል ለኢትዮጵያ፣ ትግላችን ተጠናክሮ ይቀጥላል ብለዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በጎጃም አካባቢ አንድ እንስት በድጋሚ በመከላከያ ሰራዊት ታፍና እንደተወሰደች የአማራ ፋኖ በጎጃም የአባይ ሸለቆ ብርጌድ ህዝብ ግንኙነት ኃላፊ ይፋ አድርጓል። ተማሪ ታምሬ አበረ በጡት ቆራጩ ሰራዊት ታግታ ተወሰደች ብሏል። በምስሉ ላይ የምትመለከቷት ተማሪ ታምሬ አበረ ትባላለች። በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ ዲቦ ከተማ ተወልዳ ያደገች ሲሆን የ9ኛ ክፍል ትምህርቷን ለመከታተል ወደ መርጡላ ለማርያም ከተማ ትሄድና ትመዘገባለች። በመካከል የአረመኔው ሰራዊት አጋር የነበረው ሚሊሻ አባቷ አቶ አበረ የአገዛዙ ግፍ ሲበዛ ባለፈው ተግባሩ ተጸጽቶ ህዝቡን ከዚህ በላይ መበደል እንደሌለበት አምኖ ከባንዳነት ወጥቶ ወደ ሰላማዊ ህይወቱ ተመልሷል። በዚህ የተበሳጨው ጡት ቆራጩ አረመኔ ወታደር የአቶ አበረ ልጅ የሆነች ተማሪ ታምሬ አበረን ከቤቷ ዩኒፎርም ለመውሰድ እንደመጣች ጉናጉና ከተባለ ቦታ ላይ አግተው ይዘዋት እንደሄዱ ተረጋግጧል። አገዛዙ ትምህርት ለማስጀመር ሞክረን ፋኖ ትምህርት ከለከለ ቢልም የፋኖ ስጋት ከነበሩት መካከል ተማሪዎችን ማገት፣ መድፈርና መግደልን ተግባራዊ እያደረገ ይገኛል ብሏል። ማሳሰቢያም ተማሪ ታምሬ አበረን በአፋጣኝ የማይለቃት ከሆነ አባይ ሸለቆ ብርጌድ የአጸፋ እርምጃ ይወስዳልን ብሏል። አማራ ያሸንፋል የአባይ ሸለቆ ብርጌድ ህዝብ ግንኙነት ኃላፊ ፋኖ ይበልጣል ጥሩነህ በሰጠው መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ተስፋ የቆረጠው የአብይ አህመድ አገዛዝ ሰሞኑን በተደጋጋሚ የድሮን ጥቃት እያደረገ እንደነበር ዛሬ ደግሞ በአንዳንድ አካባቢዎች ላይ የድሮን ጥቃት እንደፈጸመ ተሰምቷል። የዛሬው ለየት የሚያደርገው በጎጃም አካባቢ የወሰደው እርምጃ በተማረኩ የራሱ ሰራዊት ላይ እንደሆነ በተረጋገጠ መረጃ ይፋ ተደርጓል። በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ የድሮን ጥቃቱን በተመለከተ ባወጣው መረጃ የድሮን ጥቃቱ የተፈጸመው በውጊያ በተማረኩ የአድማ ብተና አባላት ላይ ሲሆን በዚህም የአብይ አህመድ አገዛዝ በጭካኔ በፈጸመው የድሮን ጥቃት ሁሉም ምርኮኞች እንደተገደሉ ተሰምቷል።
ጥቅምት 14 ቀን 2018 ዓ.ም በባህር ዳር ዙሪያ ደህና ማርያም ተብሎ በሚጠራው አካባቢ በተደረገው ጠንካራ ውጊያ በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር የተማረኩ የአድማ ብተና አባላት በዛሬው ዕለት በደህና ማርያም አካባቢ ልዩ ስሙ ሮቢት ቀበሌ መገንጠያ 5:45 አካባቢ የድሮን ጥቃት የተፈጸመባቸው ሲሆን በጥቃቱ በትላንቱ ውጊያ የተማረኩ የአድማ ብተና አባላቱ በአጠቃላይ ሙሉ በሙሉ መገደላቸው ተረጋግጧል። በተጨማሪም ምርኮኞቹን ሲጠብቁ በነበሩ ሁለት የፋኖ አባላት ላይ መጠነኛ ጉዳት እንደደረሰም የአማራ ፋኖ በሰጠው መግለጫ ይፋ አድርጓል። ነውረኛው የብልጽግና ቡድን ገበናውን ለመሸፈን ሲል ብቻ ሆን ብሎ የድሮን ጥቃት በመፈጸም የራሱን ወታደሮችን በመግደል የፈጸመው ዘግናኝ ድርጊት የአገዛዙን ሕሊና አልባነትና ሲያገለግሉት ለነበሩ የአማራ ተወላጅ ወታደሮች ጭምር ያለውን ጥላቻ በግልጽ ያሳየ ነው ሲል አመራሩ በሰጠው ማብራሪያ ይፋ አድርጓል። ከወታደሮቹ መካከል ወደ ፋኖ ይቀላቀሉብኛል ያላቸውን የአማራ ተወላጅ ወታደሮችን እየመረጠ ሲረሽን እንደነበር የተረጋገጠም ሲሆን ከዚህ ደረቅ እርምጃ ተርፈው በውጊያ ወቅት የተማረኩትን ደግሞ የድሮን ጥቃት በመፈጸም ዘግናኝ ግፍ እየፈጸመባቸው ይገኛል ብሏል። ከድሮን ጥቃት ራሳችንን እንጠብቅ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ወቅታዊ ጉዳይን በተመለከተ በሰጠው ማብራሪያ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ግራ የገባውና ተስፋ የቆረጠው የአብይ አህመድ አገዛዝ በጎንደር አካባቢም የድሮን ጥቃት እንደፈጸመ ተሰምቷል። ጡት ቆራጩ የብልጽግና ቡድን በጎንደር ቋራ ቴዎድሮስ ከተማ በፈጸመው የድሮን ጥቃት ቅዳሜ ገበያ የተሰበሰቡ ገበያተኞች እንደተገደሉ ከቦታው የላኩልን መረጃ ይፋ አድርጓል። ጥቅምት 15 ቀን 2018 ዓ.ም ረፋዱ 4 ሰዓት አካባቢ በቋራ ቴዎድሮስ ከተማ ቅዳሜ ገበያ ለመገብየት በተሰበሰቡ ገበያተኞች ላይ በተፈጸመው የድሮን ጥቃት በርካታ ንጹሃን ወገኖቻችን ሲገደሉ በርካታ መቁሰላቸው ተሰምቷል። በተመሳሳይ ይሄው ጸረ አማራ ኃይል ከቀናት በፊት በጋይንት ወረዳ ዛጎች ቀበሌ ላይ በፈጸመው የድሮን ጥቃት አንዲት እናት ከነልጇ ተገላለችም ተብሏል። ይሄ ጡት ቆራጭና ጸረ አማራ የብልጽግና ወታደር ዛሬም በቋራ ቴዎድሮስ ከተማ የቅዳሜ ገበያን ለመገብየት በተሰበሰቡ ንጹሃን ወገኖቻችን ላይ ዘግናኝ ጭፍጨፋ ፈጽሟል ሲል በአካባቢው የሚንቀሳቀሰው የአማራ ፋኖ በጎንደር በሰጠው መግለጫ ይፋ አድርጓል። ከድሮን ጥቃት ሁላችንም ራሳችንን እንጠብቅ፣ ሰብሰብ ብሎ ከማውራትና ከመሰብሰብ ራሳችሁን ጠብቁ ብሏል እዙ በሰጠው መግለጫ። አስመለሳችሁ የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።